የአርቲስት ነጻነት ወርቅነህ እህትና ወንድም ስለ ነጻነት ያልተሰሙ ነገሮችን መናገር ጀምሯል። እርቅ ሚዲያ ላይ ቀርበዋል። እህቱ እንዲህ ትላለች። በሚስቱ ደስተኛ አልነበረም። በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ። በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው የነገር ይለኔ ማለት ነው። እና ደስተኛ አልነበረም። እንደዚህ ብዙ ዋጋ ከፍዬበታለሁ በዚህ ስራዬ ላይ። አሁን ትዳሩን ፈታ ሲባል በጣም ብዙ ሚዲያዎች ያስጮውብኛል እና ስራዬ አጣዋል። ጥሩ ትዳር የለውም የሚለው ነገር ያስፈራው ነበር ማለት ነው። አዎ እሱ ያስፈራው ነበር። ብዙም አይናገርም በርግጥ ግን ለኔ እንዲነግሮናል። መጨረሻ ላይ ለሁሉም ለወንድሞቼ በሙሉ ነግራል። በጣም በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር ያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራኝ ነው። ታላቅ ወንድሙ ቀጠል ያደርግና አሜሪካን ሀገር እንዳይታከም የሆነው ወደ ህንድ እንዲጓዝ የተደረገው ባለቤቱ ፈቃደኛ ባለመሆኗ ነው ይላል። ወንድሜ ነው፣ በጣም ያከብረኝ ወንድሜ ነው። ለኔ አሜሪካን ሀገር የመኖሪያ ግሪን ካርድ አለ፣ ልጆች እዛ ናቸው ያሉት፣ ባለቤቴ እዛ ናት። ቢያንስ የተሻለ ሕክምና ያለው እዛ ነው። ለምንድን ነው እዛ ሄደህ ማስታከመው የሚል ነገር በተደጋጋሚ ያነሳውለት ማለት ነው። ምክንያቱም ኮስተር ብዬ ጫን ብዬ ጠየኩት። ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድም ነኝ፣ ታላቅ ወንድም ብቻ ሳይሆን አባትም ጭምር ነኝ፣ እኔ ነኝ ያለሁት እና ንገረኝ ችግር አለ ወይ ስለው አዎ እንዴ ችግር አለ። ያው ቅድም እህታችን ያለችውን ነገር ነገረኝ። ምንድን ነው እስኪ አብራራ ነበረ። እዛም ታመሜ ነበረ፣ ወድቄ ነበረ፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነጻነት እንዳልተባልኩኝ ሰው ሁሉ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ። እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለግ ብትሆንና መጽሐፍን ይዘህ ሂድ። ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንከር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው እህታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ከዛ ዞሮ ምን ተባለ? እኔ በአጋጣሚ እንግዲህ በዙሪያው ብዙ ሰው ነው ነጻነት ታውቃለህና በጣም በዙሪያው ብዙ ሰው አለ፣ ጓደኛ የሚል አለ፣ አብሮት ብዙ ሰው ነው የሚውለው። እና መጨረሻ ላይ ግን ህንድ መታከም አለበት የሚል ጫና ተፈጠረ። መጨረሻ ላይ እኔ ተመረጥኩኝ። ወንድሙ አወያዩኝ፣ ደውለው ጠየቁኝ ምን ችግር አለው ለወንድሜ እና ሊቨር ያስፈልገዋል ጉበት ያስፈልገዋል ተባለ። በዛ ጉዳይ ላይ እኔ ምርመራ አደረግን። ማነው አደራ ሆስፒታል። ከዛ አጠቃላይ ያለውን ፕሮሰስ እኔ እሱ እህቴ ሆነን ነው ኢሚግሬሽን እስከ ህንድ ኤምባሲ ድረስ ያለውን አጠቃላይ ሂደት አብረን 40 ቀን ውስጥ በጣም ብዙ ነገር ነው ያወራነው። እኔ እንደውም ያን አጋጣሚ በጣም ስለምፈልገው አነሳን። በትዳሩ ጉዳይ እንዴት ነው ነገር አልኩትኝና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ትዳርህን ነው ትዳርህ በቃ በዚህ ሁኔታ እስከ መቼ ነው የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት አለብህ፣ ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎቹ አርቲስቶች እንደዛ መኖር አለብህ፣ ወይም እሷ ወደዚህ መምጣት አለባት የሚል ነገር አነሳሁኝ። አይ እሷ ወደዚህ መምጣት አትፈልግም እና እንዴት ነው በዚህ ሁኔታ የሚቀጥለው የሚል ነገር አነሳሁኝ። ግን ዞሮ ምንድነው እኔ ያው እሱም ጋር ስናወራ የነበረው የነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነጻነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። ምን ማለት ነው ጥቅሙ? ማለት በቃ እሱ ከዚህ እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ
እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2,000 እና ልጆቹ ምንም ሳያቋርጥ እያንዳንዱን ገንዘብ እያገዘ ልጆቹን እንዳሳደገ እና ከዛ ውጭ ግን ሰብሰብ ብሎ ለመኖር ብዙ ፍላጎት እሷ የላትም። ኢትዮጵያ መታ መኖር አትፈልግም። እሱ ደግሞ ሙያውን ስለሚወድ አገሩን ስለሚወድ እዚህ ነው መስራት የሚፈልገው። ምናልባትም ነፃነት በህይወት እያለ ስለ ባለቤቱ ስለ ትዳሩ ነግሮህ ነበር ወይ? የጋዜጠኛው ጥያቄ ነበር። ነፃነት ወርቅነህ ይኖር የነበረው ከሚስቱ እናት ጋር ወይንም ከአማቹ ጋር ነበር። በሚኖርበት ሰዓት ደስተኛ ያልነበረበትስ ጉዳይ ምንድን ነው? እናቱን በጣም ይወዳል፣ አያቱን በጣም ይወዳል። ስለዚህ አማቹን በተሻለ መጠን በእናታችን ምትክ አይን ነው ለማየት የሚሞክረው። እዛ አካባቢ ያሉት ነገሮች ጥሩ እንዳልሆኑ እያወቀ ነገር ግን በእናቱ አይን እያየ ነው ያን ሁሉ 4 ዓመት ያሳለፈው። ግን ትክክለኛው ነገር ግን እንግዲህ አካባቢውን ሰው መጠየቅ ይቻላል። ነፃነት አንድም ቀን ለቤት ውሎ አያውቅም። በቤት ውስጥ ምግብ ሰርቶ በልቶ አያውቅም። የሚበላው በተለይ ከህመሙ በኋላ እህታችን ናት እያዘጋጀች እንትን የምትልለት ሆቴል ነው የሚበላው። በጊዜ ገብቶ አያውቅም ቤት። እኛ ድሮ ነፃነትን የምናውቀው ከ2 ሰዓት በላይ አምሽቶ አያውቅም። ኡራኤል በነበረ ሰዓት ማለት ነው። ማክሲመም 2 ሰዓት ይገባል። ቁጭ ብሎ የሚሰራቸውን ስራዎች ይሰራል። በጊዜ ተኙ በጠዋት እንደዚህ አይነት የነበረ ባህሪ ነው። ግን እዛ ሲኖር ግን የነበረውን ጊዜ በተለይ 4 ዓመት ደስተኛ አልነበረም። የመጨረሻዎቹን 4 ዓመት